ተወዳጁ እብድ ሰው ኤል ሎኮ ሰውየው እብድ ናቸው። ከወደ ላቲን ምድር ሀገር አርጀንቲና ዝነኛና ታዋቂ ሰው በማፍራት ማህፀኗ ከማይነጥፈው ሮዛሪዮ መንደር የተገኙ ተወዳጅ እብድ ተቀናጣይ ኑሮ ዘይቤና ውድ ነገሮችን የማይወዱ ምቾት የማይመቻቸው ናቸው። ከድሆች ጋር ውሎ ማደር አይሰለቻቸውም። ከቅንጡ ሕንፃዎች በላይ የድሃ መንደሮች ይስቧቸዋል። ከዝናቸው ይልቅ ነፃነታቸውን ያስቀድማሉ። የሕይወት መርሃቸው እብድ ያስባላቸው ቀለል ያለ ሕይወት ዘይቤ የሚከተሉ የእግር ኳሱ ዓለም አነጋጋሪ አሰልጣኝ። በእርግጥ እብድ ያስባሏቸው ጉዳዮች የሰው የሕይወት መመሪያ እምነት እንጂ እብደታቸው አይደለም። ከበታቾቻቸው ጋር በሰላም መኖሩን ያውቁበታል። ለክለብ አመራሮች አይመቹም። እሳቸው ያሉት ካልሆነ ጥለው ለመሄድ ላፍታ ያመነቱም። በእግር ኳስ ተጫዋችነት 5 ዓመታትን ብቻ በአገራቸው ክለቦች ውስጥ ያሳለፉ ቢሆንም በሥልጠና ሕይወታቸው ግን ዓለም የሚመሰክርላቸው አንቱ የተባሉ ባለሙያ ናቸው። ማርሴሎ አልቤርቶ ቢኤልሳ ካልዴራ ኤል ሎኮ። በዛሬው ጥንቅር ከእብዱ የቢኤልሳ ዓለም ጥቂቱን ልናስቃኛቸው ወደድን። አብራችሁን ቆዩ። በፈረንጆቹ የዘመን አቆጣጠር 1955 ላይ በአርጀንቲና እንደ ሊዮኔል አንድሬስ ሜሲ፣ ሉዊስ ሴዛር ሜኖቲ፣ አንሄል ዲ ማሪያ፣ ኤርኔስቶ ቼ ኩቬራና ሌሎች የተለያየ መስክ የሚገኙ ዕውቁ ሰዎች የትውልድ መንደር ከሆነችው ሮዛሪዮ ከተማ የተገኙ ሰው ከአፍላ ዕድሜያቸው አንስቶ በእግር ኳስ ፍቅር የወደቁ ናቸው። ሰውየው በወጣትነት የዕድሜ ዘመናቸው ላይም ለ5 ዓመታት ያክል የተከላካይ ስፍራ ተጫዋች ሆነው በሀገራቸው ክለቦች ውስጥ መጫወት ቢችሉም ገና 25 ዓመት ወጣት ሳሉ መጫወት በቃይ ብለው ጫማ በመስቀላቸው ፊታቸውን አነጋጋሪና ዝነኛ ወዳደረጋቸው የሥልጠና ዓለም ዞሩ። የሰውየው አነጋጋሪነት የጀመረው በዚያው በሀገራቸው ሥልጠና በጀመሩበት ክለብ ውስጥ ነበር። 1992 በእርሳቸው ይመራ የነበረው ኒው ኦልድ ቦይስ በአንድ ጨዋታ 6-0 በሆነ ውጤት ተሸነፈ። በዚህ ውጤት የተበሳጩ የክለቡ ደጋፊዎች ወደ አሰልጣኙ መኖሪያ ሄደው ተቃውሞ ማሰማት ጀመሩ። እብዱ ሰውም ቢጃማቸው እንደለበሱ በራቸውን ከፍተው ወደ ውጭ ከወጡ በኋላ ከዚህ ካልሄዳችሁ ይህንን ነገር እነቅለዋለሁ አሉ። በእጃቸው ወደ ያዙት የእጅ ቦምብ እየጠቆሙ። ከዚያማ አንድም የክለቡ ደጋፊ ለመቆም አልደፈረም። ሁሉም ወደ የመጡበት ተበተኑ። እብዱ ቢኤልሳ ከአሰልጣኝነትና የሕግ ባለሙያ ቤተሰቦች የተገኙ ሲሆን ጥሩ የሚባል የኑሮ ደረጃ ውስጥ ያለፉ ሰው ናቸው። የማርሴሎ ቢኤልሳ አባት በሮዛሪዮ ከተማ የታወቁ የሕግ ጠበቃ ሲሆኑ እናታቸው ደግሞ መምህርት ነበሩ። የሰውየው እናት በቀለም ትምህርት ልጃቸውን ከማስተማራቸው ባለፈ ጠንክሮ እንዲያጠናና በልፋት የሚገኝ ውጤት ጣፋጭ እንደሆነ በመናገር ልጃቸውን ታታሪ ተማሪ አድርገውታል። መምህርቷ ስኬት በድል ሳይሆን በእውቀትና ልፋት ብቻ መገኘት እንዳለበት ለልጆቻቸው ማስረዳት የዕለት ተዕለት ሥራቸው ነው። ልጆቻቸውንም በዚህ ምግባር አንጸው አሳድገዋል። ማርሴሎ ከትንሽ ዕድሜው ጀምሮ ለየት ያለ ባህሪ ያለውና ተወዳጅ ልጅ ነበር። ከልጅነት ልዩ ባህሪዎች ውስጥ አንዱ ደግሞ የትምህርት ቤት ዩኒፎርሙን ለብሶ ማደሩ ነው። ይህን የሚያደርገው በቀጣይ ቀን በጠዋት ተነስቶ ላለመልበስ እንደነበር ይነገራል። ከመምህርት እናትና ከሕግ ጠበቃ አባት የተገኘው ልጅ በመጽሐፍት ተከቦ ባሳለፈው የአፍላ ዕድሜ ውስጥ ከንባብ ጎን ለጎን እግር ኳስንም ይወዳል። እናት ግን ልጃቸው ኳስ ይጫወት ዘንድ ፍቃዳቸው አልነበረም። ለዚህ ጉዳይ መፍትሔ መፈለግ የጀመረው ልጅ ከቤት እየወጣ ኳስ ለመጫወት ከእህቱ ጋር ተሻርኮ አንድ መላ ዘየደ። እናት ትንሹ ልጇ ጠርቶ በአንድ ጉዳይ እያማከራት ነው። እናት ልጇ በትምህርቱ ጎበዝ እንዲሆንላት እንደምትፈልግ ልጅ ያውቃል። ለዚህም ሲያጠና አንድ ነገር እንዲደረግለት እናቱን ጠይቋል። እናቴ ሳጠና ሙዚቃ መስማት ደስ ይለኛል፣ ጠንክሬና ደስ እያለኝ እንዳጠና ደግሞ ሁሌ በጥናት ሰዓት እህቴ ፒያኖ ትጫወትልኝ የልጅ ጥያቄ ነው። እናትም በልጁ ሐሳብ ተስማምታ አንደኛ ፎቅ ላይ በቱ ክፍል ፒያኖ እየሰማ ያጠና ዘንድ ለሁለቱም ፈቃድ ሰጠች። እናት ከታች ሆና ከላይኛው ሴት ልጇ ክፍል የፒያኖ ሙዚቃ እየሰማች ከሆነ ትንሹ ልጅ እያጠና እንደሆነ ታስባለች። ትንሹ ማርሴሎ ከእቱ ጋር ተማክሮ በዘየደው መላ በእቱ ክፍል በኩል ውጭው ቅርብ ስለሆነ በመስኮት ተንሸራቶ ይወጣና ኳስ ተጫውቶ በዚያ በኩል ይመለሳል። እህት ወንድሟ ኳስ ተጫውቶ እስኪመለስ ፒያኖ መጫወቷን ትቀጥላለች። እናትም የፒያኖ ድምፅ እስካልተቋረጠ ድረስ ልጇ እያጠና እንደሆነ ታስባለች። መለኛው ትንሽ ልጅ በዚህ ዘዴ የኳስ አምሮቱን ሲያጣጥም አደገ። በ2002 የኮሪያ ጃፓን ዓለም ዋንጫ በማርሴሎ ቢኤልሳ እየተመራ ከትልቅ ተስፋ ጋር ሩቅ ምስራቅ የደረሰውና እንደ ዲያጎ ሲሞኔ፣ ሮቤርቶ አያላ፣ ጋብርኤል ባቲስቱታ፣ ሃቪየር ዛኔቲ፣ ፓብሎ አይማር፣ ሁዋን ሴባስቲያን ቬሮን፣ ሄርናን ክሪስፖ፣ ዋልተር ሳሙኤል አይነት ጥራታቸው ላቅ ያለ ተጫዋቾችን
በስብስቡ ያካተተው የአርጀንቲና ብሔራዊ ቡድን ለዋንጫው ከታጩ ሀገራት መካከል ግንባር ቀደሙን ቦታ ይዞ የነበረ ቢሆንም የተደለደለበትን ምድብ 6 በሶስተኝነት በማጠናቀቁ ከውድድሩ የታሰበውን ያክል መጓዝ ሳይችል ወደ ሀገሩ በጊዜ ተመለሰ። የቡድኑ አባላት ሀገራቸው በደረሱ ጊዜም በርካታ ሚዲያዎች አሰልጣኙ ላይ የትችት ናዳ አወረዱባቸው። ከ1986ቱ የማራዶና ተአምር በኋላ ዳግም በዚህ መድረክ ክብሩን የማግኘት ተስፋ ጥሎ የነበረው የሀገሪቱ ሕዝብም ልቡ በሐዘን ተሰበረ። የሕዝቡ ሐዘን የአሰልጣኙን ልብ የነካና ራሳቸውን ይወቅሱ ዘንድ ያስገደደም ነበር። የአልቢሴሌስቲ ደጋፊዎች ተስፋ መና መቅረት ሕሊናቸው ሊቀበላቸው ያልቻለው ቤልሳ ከእግር ኳስ ስለመራቅ ማሰብ ጀመሩ። ቢሆንም ግን አንድ ነገር ለሀገራቸው ሳያደርጉ መልቀቅ ሌላ ቁጭት ሊሆንባቸው ሆነ። ለ6 ዓመታት ገደማ የሀገራቸውን ብሔራዊ ቡድን በአሰልጣኝነት የመሩት ቤልሳ በ2004 የአቴንስ ኦሎምፒክ ሀገራቸውን የወርቅ ሜዳሊያ ባለቤት አድርገው በቃኝ አሉ። ከእግር ኳስ ብቻ አይደለም ከዓለምም ሸሽተው ገዳም ገቡ። በዚያ ከ3 ወራት በላይ ለመቆየት ያልቻሉት ሰው ከገዳም ቆይታ መልስ ወደ ትውልድ መንደራቸው ተመለሱ። ለ3 ዓመታት ያክል በሮዛሪዮ ከቆዩ በኋላም ዳግም ወደ እግር ኳስ ተመልሰው 2007 ላይ የቺሊ ብሔራዊ ቡድን በዋና አሰልጣኝነት ያዙ። ኤሎኮ የቺሊ ብሔራዊ ቡድን ከ2007 እስከ 2011 ድረስ የመሩ ሲሆን በቆይታቸው ከመጀመሪያው ዓመት አንስቶ የቺሊያውያን ሕይወት በጥልቀት ይመረምሩና ድሆችን ይጎበኙ ነበር። በ2007 የቺሊ ብሔራዊ ቡድን ምክትል አሰልጣኝ እንደተናገሩት ከሆነ ማርሴሎ ቤልሳ በአገሪቱ የመጀመሪያው ጉብኝት አድርገው ሲመለሱ የታመሙ እስኪመስል ድረስ ስሜታቸው ተነክቶና ተረብሸው ነበር። ከዚያ በኋላ ከልምምድ ማዕከሉ እየወጡ ወደ ድሆች መንደር መመላለስ ልማዳቸው ሆነ። በደሳሳ ቤቶች እየተገኙ ከነዋሪዎች ጋር ያወራሉ። በተጎሳቆሉ ሰፈሮች ውስጥ ይውላሉ። የታመመ ካለ እንደ ቤተሰብ እየተመላለሱ ይጠይቃሉ። ትምህርት ቤቶችን ይጎበኛሉ። በቺሊ ቡድን ካምፕ ውስጥ ያሉ ሠራተኞችም እንዲሁ በቅርበት ያስተናግዳሉ። ቡድኑ ባሸነፈ ቁጥር ከገዛ ኪሳቸው ገንዘብ እያወጡ ለዝቅተኛው መደብ ሠራተኛ ይሸልማሉ። በአንድ ወቅት ስለዚህ ልማዳቸው ተጠይቀው በምናመጣው ውጤት ላይ የእነዚህ ሠራተኞች አስተዋጽኦ ስለሚዘነጋና እነሱን የስኬት አካል አድርጎ የሚያስብ ባለመኖር ነው ብለው ምላሽ ሰጥተዋል። ሰውየው የቱንም ያህል ዝነኛ ቢሆኑ ከቅንጦት ዓለም ይልቅ ዝቅ ያለውን ሕይወት ዘይቤ ይመርጣሉ። ማርሴሎ ቤልሳ ሊድስን እያሰለጠኑ ሳለ ቪላን በገጠሙበት የሻምፒዮንሺፕ ጨዋታ ቡድናቸው ያስቆጠረውን ግብ የስፖርታዊ ጨዋነት ሕግ የጣሰ ነው ብለው ግብ እንዲቆጠርባቸውና ጨዋታውን በአቻ ውጤት እንዲቀጥል ፈቅደው የዓመቱ የስፖርታዊ ጨዋነት ሽልማትን አግኝተዋል። በአርጀንቲና ሳሉ አንድ የሚያውቁት የእግር ኳስ ፌዴሬሽን ሠራተኛ ቤቱ መዘረፉን ሰምተው ባያውቁትም የቤት ዕቃዎችን ገዝተው ልከውለታል። በስፔን ቢልባኦን እየመሩ አንድ ትንሽ ልጅ አተክሮ ተጫዋቾቻቸውን ሲመለከት አይተውት ጠርተው የስታዲየም መግቢያ ትኬቶችን ሰጥተውታል። በሌላ ወቅት ደግሞ ተጋጣሚያቸው በጁራ ደካማ መሆኑን አይተው የቡድናቸውን በረኛ ኳስ ወደ እጅ እንዲጠልዝና እንዲያወጣ መክረዋል። ሊድስ የሀብታም መንደር ላኑሮት ቢላቸው አሻፈረኝ ብለው የልምድ ማዕከሉ አካባቢ በሚገኝ መደበኛ አፓርታማ ውስጥ ተከራይተው መኖርን መርጧል። አስገዳጅ ሁኔታ እስካልተፈጠረ ድረስ በመኪና ሲሄዱ ታይቶ አይታወቅም። በእግር ወይም በሳይክል መሄድን ምርጫቸው ያደርጋሉ። እኛም በዛሬው ጥንቅር ስለ ተወዳጁ እብድ አንስተን በጥቂቱ አወጋናችሁ። በቀጣይ በሌላ ጥንቅር እስክንገናኝ ቸር ቆዩልን።